አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወንድሞች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብስት ይበልልኝ ውድ ሀገሬ ልጆች፣ እንዲሁም የቻናሌ ተከታታዮች ላይክ፣ ሼር በማድረግ አበረታቱኝ ማለት ነው። የምታበረታቱ ደግሞ ከልብ አመሰግናለሁኝ። የኔ ወዶ ይክበሩልኝ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሆን እላለሁ ማሮች። እና ዛሬ ደግሞ ያው እንደተለመደው በሌላ ቪዲዮ ብቅ ብያለሁኝ ማለት ነው። ላይክ ሼር ሰብስክራይብ እንዳትረሱ፣ ወዳችኋለሁ። እና ላይክ ሼር ሰብስክራይብ አድርጉ ማለት ነው። ዛሬ ደግሞ ስለረሱት ልጆች እነግራችኋለሁ ማለት ነው። ወዳችኋለሁ ማሮች። ላይክ ሼር እንዳትረሱ። የአላህ መልእክተኛ የሆኑት ሀቢቡና ሙሐመድ ሰለላሁ ዐለይሂ ወሰለም ልጆች ከእብራሂም በቀር ሁሉም የተወለዱት ከኻዲጃ ነው። እነሱም አንደኛ ቃሲም የነቢዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ልጃቸው ሲሆን አቡል ቃሲም ተብለው በሱ ይጠሩ ነበር። በእግሩ መሄድ ከቻለ በኋላ በ2 ዓመቱ ሞተ። ሁለተኛ ዘይነብ ከነቢዩ ሰለላሁ ዐለይሂ ወሰለም ልጆች ከሴቶቹ ታላቅ ስትሆን ከቃሲም በኋላ ነው የተወለደችው። የአክስታቸውን የሃላ ቢንት ኸዊልድ ልጅ የሆነውን አቡል አሳ ቢን አልረቢያን ነው ያገባችው። ዘይነብ በ8ኛው ዓመተ ሂጅራ መጀመሪያ አካባቢ በመዲና ነው የሞተችው። ሶስተኛ ሩቅያ ታላቁን ሰሃቢ ኡስማን ኢብኑል አፋንን ያገባችው ሲሆን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በበድር ዘመቻ ላይ እያሉ ነው የሞተችው። አራተኛ እሙ ኩልስም ሩቅያ ከሞተች በኋላ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለኡስማን የዳሯት ልጃቸው ስትሆን በሸዒባን ወር 9ኛው ዓመተል ሂጅራ ነው የሞተችው። አምስተኛ ፋጡማ ከአላህ መልእክተኛ ሴት ልጆች መካከል ታናሽና ተወዳጅ ልጃቸው ስትሆን ከበድር ዘመቻ በኋላ ላጎታቸው ልጅ ለአልይና ነው የዳሯት። የሞተችውም እሳቸው ከሞት ከ6 ወር በኋላ ነው። ስድስተኛ አብደላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከኸዲጃ ከወለዷቸው ልጆች የመጨረሻው ሲሆን በልጅነቱ ነው የሞተው። ሰባተኛ ኢብራሂም በጀማዑል ኡላ ወይም በጅማአዱል ሳኒ በ9ኛው ዓመተል ሂጅራ አገልጋያቸው ከማሪቱል ቁጥቢያ የተወለደ ሲሆን በ10ኛው ዓመተል ሂጅራ በሸዋል ወር ገና ጡት በመጥባት ሳያቆም በመዲና ሞቶ በበቂዕ ተቀበረ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልጃቸው ኢብራሂም ሊሞት ሲቃረብ አንብተው ነበር። አነስ ኢብን ማሊክ በዘገቡት ሐዲስ ሀቢቡና ሙሐመድ ሰለላሁ ዐለይሂ ወሰለም ኢብራሂምን አንስተው ይስሙና ጠረኑን ይምጉ ነበር። ከዚያ አቡ ሰይፍ ቤት ገባን። በዚያን ወቅት ኢብራሂም የመጨረሻዎቹን እስትንፋሱን እየተነፈሰ ነበር። አብዱራህማን ኢብን አዋፍ የአላህ መልእክተኛ ሆይ እርስዎም ያለቅሳሉን? አለ። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም እንደገና አነቡና እንዲህ አሉ። አይኖቼ ያነባሉ፣ ልብም ያዝናል። ሆኖም አላህ ከሚወደው ውጭ ምንም አናገርም። ኢብራሂም ሆይ አንተ ከእኛ በመለየትህ እናዝናለን አሉ። ልጆቻቸው ሲሞቱ ታጋሽ አመስጋኝ ነበሩ። ሀቢቡና ሙሐመድ ሰለላሁ ዐለይሂ ወሰለም ሰሉ አለ ነቢይና ሙሐመድ። የኔ ወዶች እና ላይክ ሸር ሰብስክራይብ አድርጉ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበልልኝ። የዛሬውን ቪዲዮዬን በዚህ ጨርሻለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው ይቅርታ እሺ፣ በድምጼ ትንሽ ጉንፋን ይዞኝ ነው። እሺ ማሮች።